ሰላም ብለናል። እፎይ እንደምን እንኳን ደህና መጣ። ሰላም ላንተ ይሁን ወንድማችን። ሰላም ናችሁ? አለን። ሞዴሬተር ማሰጠኝ። አረ ወይኔ እምቢ ብሎኝ ነበር እኮ አንተ በቀደም እየሞከርኩት። ቆይ እስኪ only followers can be added as a moderator እና ግዴታ ሞዴሬተር ለማግኘት ፎሎወር ማድረግ አለብኝ አንተ? ሴቲንግ ውስጥ እንደዛ ነው የሚለው፣ ግን ለምን እንደዛ እንዳለ አላውቅም እውነት ለመናገር ይመስል። ቆይ እስኪ ፕራይቬትም አላረኩትም አካውንቴ። ለዛ እኮ ነው ያልሰራልህ አይ ቲንክ በቀደም። ቆይ ኦኬ፣ በቀደም ሞክሬው ብዙ ሰዓት በቃ ወደ ቶፒኩ ግባ። እሺ የዛሬ ቶፒካችን በእስልምና የህፃን ልጅ ማለትም የወንድና የሴት ህፃናት ጡት የሚጠቡ ማለት ነው ሽንታቸው የተለያየ እንደሆነ ሐዲስ ይናገራል። ማለትም የወንዱ ከሆነ አይነጅስም ወይም ደግሞ ከሸና ያ ህፃን ልጅ ይረጫል፣ በመርጨት ብቻ ይለቃል። ነገር ግን ሴቷ ከሆነች ህፃን ልጅ ከሸናች የሷ ደግሞ ካልታጠበ በስተቀር አይለቅም የሚል አስተምሮ አለ። ስለዚህ በወንዱ ህፃንና በሴቷ ህፃን መካከል ይሄ ልዩነት ለምን ተፈጠረ? እስልምና ገና ህፃናት ከህፃንነታቸው ጀምሮ ማለት ነው ሴትና ወንድን እየለያየ የሚያይ አስተምሮ እንዳለው ከዚህ መረዳት እንችላለን። ገና ህፃናት ገና በቅፍ ያሉ ማለት ነው 6 ወር ያልሞላቸው ማለት ነው ባጭሩ ምግብ ያልጀመሩ ህፃናት ቢሸኑባችሁ የወንዶቹ አይነጅስም፣ በመታጠብ ብቻ ይለቃል። የሴቶቹ ህፃናት ከሸኑባችሁ ግን ካልታጠበ የግድ መታጠብ አለበት ተብሎ ይታመናል። ይሄ ልዩነት የመጣው ለምንድን ነው? ይሄ ልዩነት የተፈጠረው እስከምን አንጻር ነው የሚል ነው ርዕሳችን የሚሆነው ማለት ነው። እና ሙስሊሞች ካላችሁ መግባት ትችላላችሁ። እፎይ በሁለተኛው አካውንት እስኪ ሪኩዌስት መላክ ትችላለህ? ሜቢ እሺ ሙስሊሞች ወደ ቶፒኩ እንትን በልና ሜቢ ስልክ ልቀይር። ኦኬ ለምንድን ነው ህፃናትን እንኳን በዚህ ልክ የሚለያቸው? ገና ከህፃነታቸው ጀምሮ ኢማጂን ይታያችሁ፣ ገና ህፃን እያሉ ማለት ነው ጡት ወይም ደግሞ ነርሲንግ ኤጅ የሚባል አለ። ማለትም ጡት የሚጠቡበት እድሜያቸው ማለት ነው። ያ ማለት ገና ምግብ ያልጀመሩ ህፃናት አሉ አይደለ? ለምሳሌ እነሱ ቢሸኑባችሁ የወንዱና የሴቷ አንድ አይደለም፣ የወንዱና የሴቷ አንድ አይደለም ተብሎ ይታመናል በእስልምና። ያ የሆነበት ምክንያት ምንድን ነው? ይሄ ልዩነት ገና በህፃንነታቸው እንኳን ሙስሊም ህፃናትን ሴቶችን የሚለይ ነው ከወንዶቹ። ይሄ አስተምሮ ከምን የመነጨ ነው የሚለውን ሜቢ ሙስሊሞች ገብተው ማስረዳት ይችላሉ። ስለዚህ ለምንድን ነው ህፃናት ገና ከመወለዳቸው ሴቶችን በዚህ ልክ ከወንዶቹ የነጠለው? ምክንያቱ ምንድን ነው?
ምክንያቱ ምንድነው? ሴት ህፃናትን ገና ከህፃንነታቸው ጀምሮ ከመወለዳቸው ጀምሮ ማለት ነው። እንዲያውም በአገራችን አንድ አባባል አለ። ህፃን ልጅ አቅፋችሁ ከሸናባችሁ ኔክስት ልትወልዱ የምትችሉት እናንተ ናችሁ የሚል አባባል አለ። እንዲያውም እንደ መልካም ነገር የሚቆጠርበት አጋጣሚ አለ። ነገር ግን የወንዱ የሴቷ ተብሎ የሚለያይበት ምንም ምክንያት የለም። ምንም ምክንያት የለም። በየትኛውም ሃይማኖት የወንድ ህፃን ከሆነ አይነጅስም፣ የሴቷ ህፃን ከሆነ ግን ይነጅሳል። ስለዚህ መታጠብ አለበት፣ ካልታጠበ አይነጻም የሚል አስተምሮ ከምን የመነጨ ነው? ምክንያቱስ ምንድነው ከዚህ ጀርባ ያለው የሚለውን ምክንያቱም እንደ እስልምና አስተምሮ መሐመድ ከራሱ ምንም አይናገርም ተብሎ ይታመናል። ይህን የተናገረበት ምክንያት ምንድነው የሚለውን ኢንኬዝ ሙስሊሞች ማስረዳት የምትችሉ ከሆነ መግባት ትችላላችሁ። ገብታችሁ ማስረዳት ትችላላችሁ። ነብያችሁ ገና ህፃናትን ምንም የማያውቁ ህፃናትን ከወንዶች ዝቅ አድርጎ ያየበት ምክንያት ምንድነው የሚለው በዚህ ላይ ነው የምነጋገረው። ወይ ሐሳብ ካለ መልካም ቀጥል፣ ችግር የለም። ያ ኦኬ። እንደ እስልምና ሴቶች ከወንዶች እንደሚያንሱ ያው ሐዲሱ ቁርአኑ በግልጽ ይናገራል አክቹአሊ። ነገር ግን ቁርአኑ ከምን የሚናገረው ያንን የሚናገርበት የራሱ የሆነ ኮንቴክስት አለው። እንግዲህ ህፃናት እዛ ቦታ ላይ ይካተታሉ ወይ? እዛ የቁርአን አንቀጽ ላይ ተካተው ሴት ህፃናት ከወንዶቹ ያንሳሉ ወይ? ከወንዶቹ ስለሚያንሱ ነው ወይ ሽንታቸው የህፃናት ሽንታቸው የሚነጅሰው? ምክንያቱ ምንድነው የሚለውን ሙስሊሞች ማስረዳት የምትፈልጉ ከሆነ መግባት ትችላላችሁ። የምትችሉ በማስረጃ ማውራት የምትችሉ ሙስሊሞች ካላችሁ ብቻ በማስረጃ ማውራት የምትችሉ ሙስሊሞች መግባት ትችላላችሁ። ህፃናት ሴቶችን እንኳን የሚያገል ሃይማኖት ነው ማለት ነው እስልምና። ህፃናቶች ባይዘ ይሄ ብቻ አይደለም፣ ሌሎችም አሉ። ህፃናት ወንድ ከተወለደ ሁለት በጎች ሳክሪፋይስ ይደረግለታል ወይም ደግሞ መስዋዕት ማቅረብ ይቻላል። ወንድ ከተወለደ፣ ሴት ከተወለደች ግን አንድ ብቻ ነው መቅረብ የሚችለው። መስዋዕት ተደርጎ የሚቀርበው በግ አንድ በግ ብቻ ነው ተብሎ ሙሐመድ ተናግሯል። ለምን ለወንዱ ሁለት ሆነ? ለምን ለሴቷ አንድ ሆነ? ዋይ ምክንያቱ ምንድነው? ሁለት ተመሳሳይ በግ ለወንዱ መስዋዕት ማቅረብ ይችላሉ፣ ለሴቷ ከሆነ ግን አንድ። ለምን? ይሄን የዚህ መሰረቱ ምንድነው? መነሻው ምንድነው? ኢማጂን ገና ህፃን ናቸው። ለወንዱ ከሆነ ሁለት ይቀርባል፣ ለሴቷ ከሆነ አንድ ብቻ ይቀርባል፣ አንድ በግ ብቻ ይቀርባል። የዚህ መሰረቱ ምንድነው? አስተምሮቱ መሰረቱ ምንድነው? እንደዚህ ያዘበት ምክንያት ምንድነው? አስገባ እንጂ ሰዓት አስገባ። ህፃን ልጅ የተወለደ ህፃን ልጅ የተወለደ ምግብ ያልቀመሰ ማለት ነው። አዎ ምግብ ያልቀመሰ ወንድ እንዲሆን ሴትም የሴቶች ነጅሳል ምን ነበረ በፊቅህ ማለት ነው።
እንደዚያ ነው። ፈትዋ ላይ ትናንትና ተሰማ ነሲሃ ላይ የሁሉም የወንድም ቢሆን ማጠብ የወንድ ልጅ ከሆነ ግን ችግር የለውም፣ አይነጅስም። ግን ይነጅሰኛል ብለህ ከፈራ ያቆሸኛል ምናምን ብለህ ካሰብክ ውሃ ረጨት ነው የምታደርገው፣ ማጠብ አይደለም። ቦታው ላይ ውሃ ረጨት ነው የምታደርገው። ይህ እስልምና ሳይንስ ነው፣ ዓለም ያልደረሰበት ሳይንስ ነው። ናሳ ያልደረሰበት ገና ምጡቅ ነው። ገና ምድር ላይ ሆናችሁ አይደለም የምትደርሱበት ይህንን ሳይንስ። ሴት ልጅ ምንድነው የምሸናው? አሲድ ነው እንዴ? ወንዱ ደግሞ ምንድነው እሱ? ወተር ነው እንደሚሸነው። የእሱ ኒቱራል ነው፣ የእሷ አሲድ ነው። የእሷ ቤዝ ነው። ምንድነው እሱ ማለት? ምንድነው እሱ? ሴቶች ምንድነው የምሸኑት እናንተ ከወንዱ የተለየ? ሚስራ ልታስረዳ መሰለኝ ብላለች። የሚያስረዳን እንፈልጋለን። ምን ሰላም ነው? ጠፋችሁ? ምን ይጠፋብናል? የወንድ የሴት ልጅ ሽንት ነጃሳ ነው፣ የወንድ ልጅ ግን ነጃሳ አይደለም ይለናል ኡስታዙ። አዎ ትናንሽ እያሉ እኮ ነው። ምክንያቱ ምንድን ነው? ምክንያቱም ሴት ስታድግም ቶሎ ትነጅሳለች። ከናፍዮ ቢጩማ ሴትዮ ነጀስቲ ማሊፊን አከስተይ ማሊፍ የሮ ጉደት ውስጥ ተከቱ ወዱ ጨብስትካ እና ጉደቱስ ተከቱ ወዱ ጨብስቲ ተከቱ like ነጃሱ ማትደምቲ ከናፍናን ይርሞ የወጋሚ ቀዩታ ንዋንቶ ከይቆቹ ደንዶ ከናፍናን አክስ ጀረን ያዱ ገራገሩ ማቀባ ፍንጫኔ ሳኒ by the way intani ፎሊ ሳዩ ጅራምቲ ከንዱ በራ ተከቱ ፎላ ጀነን ያዱ ሁበተኒ ተተዩ ይችላል። የሴቶች ቶሎ ይሸታል ይላሉ ራሱ ከንዲራ አይሸትም ይባላል። ፎላው ከንዲራ በጣም ረኩ ነው። እና ወንዱ ልጅ ይሸናብሽ ችግር የለውም። ሴቷ ልጅ ከሸናችብሽ ግን ያረክሳል። ይሄ ማሜ ሳይንስ ያሉ እኮ ነው። ትላልቅ ሆኖ አይደለም ነፈር ትላልቅ አይመስለኝም። ማለት ትናንሽ ጊዜ ሆና ትንሽም ሆነ ትልቅም ሆነ ይሄ መድሎ የሚጀምረው እስልምና መድሎ በጾታ መድሎ የሚጀምረው ገና ከህፃን ጀምሮ ነው ማለት ነው። ህፃናትን ገና መለየት ይጀምራል። ኬዙ ደግሞ ምክንያቱ ደግሞ ስታቂው በጣም የሚያስቅ ነው። ያደረገበት ምክንያት ትልልቅ ሆነው ቢሆን ይሻላል ነው። ልጆች መሆናቸው እንደውም በጣም ዘወረስ ሴናሪዮ እንድንፈጥር ምክንያቱን ለሚያውቀው በጣም ተራ ሌም የሆነ ተረት የሆነ እንድናውቀው እንድንረዳው የሚያደርግ ነው። እንደ አዋቂዎች እንኳን ቢሆኑ የተሻለ ነበር። የሆነ ጀስቲፋይ ለማድረግ አዋቂዎች ቢሆኑ ምናልባት ከፔሪዮድ ዋጋ በተያያዘ ምናምን እንደዚህ ምናምን ብለው ሜይ ቢ ጀስቲፋይ ለማድረግ ይጥሩ ነበረ። ይሄ ግን አይደለም። ኤኒዌይስ ኢብራሂም እንኳን ደህና መጣ። ደህና ሰላም ነው መስገነው። እንዴት ነህ? ኦኬ አለን ይመስገነው። ሰምተዋል ሜይ ቢ ጥያቄውን? አልሰማሁም። ጥያቄው ምን ነበረ? ኦኬ የህፃናት ወይንም ደግሞ የልጆች ሽንት የወንዱ ነው የሴቷ ነው የሚነጅሰው? የወንድ ነው። ኦኬ ወንዱ ነጃሳ ነው?
እንዴት የትናንሾች ነው ወይስ እንዴት? የትናንሾቹ ሽንት ቢነካህ እንዴት ነው የሚደረገው? ልብስህን ሽንት ቢነካ የትንንሾች ለምሳሌ አለው። ያህል ይሰማል። ኦኬ ኢብሮ ይሰማል? ኢብሮ አለ አለን አልጠፋንም ብሎ ልክ ኢብሮ ይሰማል? የለም እኮ ወጣ። እንትን እፎይ ማታ እኮ ልጠይቅ ነበር። ማን ጠይቂ? ይሄ አሁን ያነሳከውን ቶፒክ ማለት ነው። ማታ እዛ እያለን ልጠይቅ ነበር፣ ግን እንትን አልኩኝ ማለት ነው። አስጠፋችሁብኝ። ከዛ አንተ ዛሬ ይደከው ምን አይምሮሽን አንብበን ነው። ነብይ መሆናችንን አትርሺ። ኦኬ ስለዚህ እንዴት ነው እሱ የምታዩት? ይሄንን አስተምሮ ይሄ አስተምሮን እንዴት ነው የምታዩት? እንዴት ነው የምትቀበሉትስ? ያ ሙስሊሞች እንኬዝ ካላችሁ መግባት ትችላላችሁ። ነቢያችሁ በጣም ምጡቅና ሳይንሳዊ በሆነ መልኩ ነው እንግዲህ ይህን ለማስቀመጥ እየሞከረ ያለው ማለት ነው። በጣም ሳይንሳዊ፣ በጣም እስልምና ከሳይንስ ጋር በጣም ይሄዳል። የሴቷ ሽንት በጣም ይነጅሳል፣ የወንዱ አይነጅስም። ከምን አንጻር ነው ያገኘ? ከምን አንጻር ይሄን ሊናገረው ቻለ? ከየት እናገኘው? እሱ ከየት ማግኘት አይጠበቅበትም። ያው እሱ ምሁር ስለሆነ ስለሚያውቀው ነው። ያውቃል። ከነብዩ በላይ ማንም ያውቃል? ከነብዩ በላይ ያውቃለን። እንደውም ሕፃን ልጅ ይዟል። እንዴት ነው እሱ? የሴት ሲሆን ታጥባለህ፣ የወንድ ሲሆን ትተዋለህ። እየታየኝ ያለው ሴት ልጅ ነች። ሴት ልጅ ይመስለኛል እየታየኝ ያለው። አልሸናችብህም? ሸናችብኝ። ነጃሳ ነው ብሏል። የሴት ልጅ ከሆነ የወንድ ደግሞ ነጃሳ አይደለም። የወንድ ልጅ ዝም ብለህ ውሃ እላዩ ላይ መድፋት ነገር ነው። እንትን መርጨት ነው የሚጠበቅብህ። ልብስን ማጠብ አይጠበቅብህ ሲሸናብህ። ሴት ልጅ ከሆነ ግን ደጋግመህ ማጠብ አለብህ። ገርሟል። አሁን እኔ ያለሁበት ቦታ እነሱ የበዙበት ቦታ ነው። አሁን አቅፊያት ያለችዋ ልጅ ሙስሊም ነች፣ ሕፃኗ ማለት ስለዚህ እነሱን ልታሳጥብ ነው። ግራ ይገባል የእነሱ ነገር እና እድሜ ይስጥህ ነው። አሁን ያለንበት ቦታ በጣም ማለት እና ነግሬያለሁ የሆነ ሰዓት ክርስትና ላይ ብዙም ማለት የተለያየ ተጽዕኖ አለብን ቦታው ማለት ያለንበት ቦታ እና አሁን ደግሞ እግዚአብሔር ይመስገን አሪፍ ነው። ያው እናንተም እየሰማን ነው። ቢያንስ ለጥያቄያችን መልስ እድሜ ይስጣችሁ የእናንተ እንትን እያልን እየሰማን ነው። እሺ መልካም በርታ። ሰው ምንድን ነው ልዩነቱ? የትኛው ሳይንስ ነው ይህንን የተቀበለላችሁ? የትኛው ሳይንስ ነው ይህን ያጸደቀላችሁ?
ማን ነው እንደዚህስ ብሎ ያስተማራችሁ? ሕፃን ልጅ ልጆችን ለይቶ የአንደኛው ሽንት ቆሻሻ ነው የአንደኛው ሽንት ደግሞ ንጹህ ነው ብሎ ያስተማራችሁ የትኛው ሳይንስ ነው? የአንደኛው ይነጅሳል የአንደኛው አይነጅስም። ይሄ ሊትራሊ በጾታ የማዳላት ነው። የጾታ መድሎ ነው ይሄ። ሴት ልጅን እንደ እስልምና ከበራት የለም። አለማንገንበብ ጥሩ ነው። ባይዘው አንዳንዴ አለማወቅ ጥሩ ነው እና ምንም ባያውቁ እንትኖችን ታጃጅሉበታላችሁ። ምንም አያውቁትን ታጃጅሉበታላችሁ። ታዝባችሁ ከሆነ እኛ ያልናትን የዋሊደር እንጂ እያንዳንዷን አስተፍተናቸዋል። በገዛ ውስጣዞቻቸው ንግግር ለሚያስተውል ቆም ብሎ ለሚያደምጥ ለሚረዳ እያንዳንዷን መረጃ በራሳቸው ሙስታዝ አስኪደናቸዋል ማለት ነው። እኛ ያልናትን አስደግመናቸዋል። ምን ያህሉ ያስተውላል አላቅም። ምን ያህሉ አስተውሎ ምንድን ነው እየተካሄደ ያለው? ምን ውስጥ ነን ያለ ነው? ወይንስ ዝም ብለው በአረብኛ የሚዋሹትን እያዳምጣል? ይህንን የተሳሳተ አስተምሮ እየተከተሉ ጋንም ለመግባት በዛ ላይ ደግሞ ሴትን አክብሯል ሲሉ ከህፃንነቷ ነው መድሎ የሚጀመረው። ከህፃንነቷ ጀምሮ ማለት ነው። በተለይም ሴቶች እኔ እስልምና ውስጥ መቀመጥ አለባቸው ብዬ አላስብም። መቀመጥ አለባቸው ብዬ አላስብም። ወንዶቹ እሺ ጥቅም አግኝተው ገና ስትወለድ ጀምሮ ሽንትህ አንተ መልካም ነው፣ ሽታው ጥሩ ነው፣ ብሸና ሰው ላይ እንኳን አነጅስም ተብለህ አድገህ የእሷ ደግሞ ጥንባት ነው ነጃሳ ነች ተብላ ከመጀመሪያው ከጀመረች መድሎ ከመጀመሪያ ከሆነ የመጣባት ምን ትሰራለች እስልምና ውስጥ? ወገን ምን ልትሆን ነው የምትቀመጠው እስልምና ውስጥ? ምን ልትሆን ምን ትሰራለች? ከዛ ጀስቲፋይ ያደረገበት መንገድ ደግሞ በጣም አስቂኝ፣ በጣም ገራሚ፣ ምን ያህል የሞተ እንደሆነ እናየዋለን በኋላ። ምክንያቱ ደግሞ ማለት ነው ሴት ልጅ ለምንድን ነው እሱ ሽንቷ የሚነጅሰው የሚለው ማለት ነው ከወንዱ ይልቅ። እና ይህንን እምነት ብሎ መከተል በራሱ አሳፋሪ ነው። ባይዘ እምነት ብሎ መከተል አሳፋሪ ነው። አንድ ሰው ሲደብረው ዝም ብሎ የቀባጠረው ነው። እምነትም አይደለም ባይዘ እስልምና ዝም ብሎ ተረት ተረት ነው። አለማንበብ ጥሩ ነው። መሀይም ስትሆኑ ኡስታዞቻቸው ጥሩ አድርገው ይዋሿችኋል። ጥሩ አድርገው ድራማ ይሰራሉ። ኡስታዞቻቸው ድራማ በመስራትና ውሸት በመዋሸት ማንም ያህላቸው የለም። እኔ በዓለም ላይ እንደ ሙስሊም ድራማ የሚሰራና ውሸት የሚዋሻ አይቻላቅም። ባይዘ በፊት እኔ ሙስሊም አይዋሽም ሲባል እውነት ይመስለኝ ነበረ። በህይወቴ ንጽጽር ላይ ከጀመርኩ በኋላ ማንን አታምንም ብትሉኝ እስልምናን አላምንም፣ ሙስሊሞችን አላምንም። በህይወቴ እንደ ሙስሊም ውሸታም አይቻላቅም። በተለይም ንጽጽር የሚሰሩ ምዕምኑ ትንሽ የሞራል ግራውንድ ሊኖረው ይችላል። በሃይማኖታቸው ይዋሻሉ፣ ድራማ ይሰሩታል። በኢየሱስ ስም ዘሆን ነው ደግሞ እንዳለም ይታወቃሉ። እስላሙ ዛውት ላይ ዳይ ይሏቸዋል ውጮችም። እስልምና ያለ ውሸት ሟች ነው፣ አንድ ቀን ውሎ አያድርም። እኔ ዝም ብሎ እንደመፈክር ዝም ብለው መፈክር ብቻ ይመስለኝ ነበረ። አየሁት። ይሰሩታል ድራማውን፣ ይከውኑታል ድራማውን፣ ይዋሹታል አልኳችሁ። ይዋሹታል በቃ። ህዝቤ ደግሞ ስለማያነብ እውቀት ከቀለም የተለያየ ማህበረሰብ ስላለ አብዛኛው በመስማት የሚያምን ስለሆነ በማንበብ ሳይሆን በመስማት የሚከተል ስለሆነ ዝም ብለው የነገሩትን ያደምጣል። በቃ የነገሩትን ይሰማና እውነት ይመስለዋል ማለት ነው። ሰው እንዴት ሰምቶ እውነት ነው ብሎ ያደምጣል? ማንበብ አለብህ ወገን፣ መመርመር አለብህ ወገን። የሚባለው እውነት ነው አይደለም ማየት አለብህ ወገን። ለምንድን ነው በዚህ መጠን በኮንፊደንስ እንደሚዋሹኛ የምናገረው? ደጋግመን አዋረድናቸው ነው።
ደጋግመን ማለት ነው፣ አንድ አይደለም ደጋግመን ቼክ ማድረግ ትችላላችሁ። እኛ ላይ አንዴት ውሸት አትመጡብን፣ አንዴት ውሸት አትመጡብን። በየጊዜው ነው የምናጋለጣቸው። እኛ ግን ይሰለችና እንተወዋለን፣ ይሰለችና እንተወዋለን። ምንድነው ይህንን ለምንድነው ይህን የሚጠቀሙበት? ሰዎቻቸው ከእስልምና እንዳይወጡ ሰው ወደ እስልምና እየመጣ ነው ለሚል አንድ የራሳቸውን ሰዎች እያሰለሙ ድራማ ይሰራሉ። ግን የተካኑበት ነው። አንድም ደግሞ እስልምና እውነት አለው እንዲባል ይህንን ፖለቲካ በደንብ አድርገው ይጫወቱታል። በተለይም እንደዚህ ሴቶችን የማጥመድ ስራ ያው ብዙ ጀዝባ ሴቶች ስላሉ ማለት ነው ወንድ ካዩ ዝም ብለው እንትን የሚነዱ ስለሚኖሩ ማለት ነው። አንድም ምንም የማያውቁ ካገኙ ልክ ምሁር አድርገው ይስሉታል ያንን ሰውዬ። የድራማቸው አካሄድ ይቺ ነች። ከዛ በቃ ሰውየው ምንም የሚያውቀው ነገር የለም። ከዛ በቃ ይቀጥፉታል፣ አልኳችሁ፣ ይዋሹታል። ብራንድ ውሸት ነው የሚዋሹት። ከዛ ይመጣና ሴቷን ያስቀምጥና ስለ ሴት እስልምና ሊሰብክ። የትኛውም ሙስሊም ሞራል ኖሮት ስለ ሴት ልጅ ክብር ማውራት አይችልም። ባይዘ እኔ ሰብሪና እንኳን ደህና መጣሽ። እንኳን ደህና ቆይ። መልካም። ሙስሊም ነሽ? አዎ ሙስሊም ነኝ። መልካም። የሴትና የወንድ ልጅ የልጆች ሽንት ልዩነት አለው ብለሽ ታምኛለሽ? ምን አልከኝ? የሴት ልጅ ኦኬ፣ ወጣች። ያ ምን አልከኝ ብላ ወጣች። ሳዳ ሰላም ነው? እሺ ሙስሊሞች እንግዲህ የሴቶቹ ዊች ሚንስ ገና ቆሻሻ ሆነው ነው የሚወለዱት ማለት ነው። ገና ነጃሳ ሆነው ነው። በነገራችን ላይ የሚነጅሱ የሚባሉት በእስልምና ታውቋቸዋላችሁ፣ ነጃሳ የሚባሉ ነገሮች ማለት ነው። እና ከዛ ውስጥ ነው እንግዲህ የሚመድቡት ማለት ነው። ህፃናት ሴቶችን ከዛ ውስጥ መድቦ ነው እንደዚህ ያስቀመጣቸው ማለት ነው። ወንዶቹ አይደሉም፣ ሴቶቹ ግን ነጃሳ ናቸው። የወንድ ህፃን ልጅ ነጃሳ አይደለም፣ ሴት ህፃን ግን ነጃሳ ነች በእስልምና። ይሄ ሌላ በየትም ሃይማኖት አይደለም፣ በእስልምናው የተቀመጠ ነው። ሙሐመድ የተናገረው ነው። የሙሐመድ የነብያችሁ የውዱ ነብያችሁ አስተምሮ ነው። የትም የሌለ ብቻውን ይዞት የመጣው አስተምሮ ማለት ነው። ማንም እንደዚህ ብሎ ያስተማረ አንድም ነብይ የለም። ህፃናትን ወንድና ሴት ህፃናትን ሁለቱን መድሎ አድርጎ በዚህ መልኩ ያስተማረ የለም። ሙሐመድ ህፃናትን ገና ከውልደታቸው ሴቶችን ማለት ነው። ኢማጂን እንግዲህ ህፃናት በእስልምና ገና ህፃን የሆነች በምትታቀፍ ህፃን ልጅ መዳር ይቻላል፣ ለጋብቻ መስጠት ይቻላል። ሙሐመድም በ6 ዓመቷ አግብቶ በ9 ዓመቷ የተገናኛት ህፃን ልጅ ስላለች ማለት ነው። ነገር ግን ምን ይሏቸዋል ደግሞ ዞር ብለው አይ የህፃን ልጅ ሽንት ቆሻሻ ነው፣ ነጃሳ ነው፣ ይነጅሳል። የወንዱ ግን ችግር የለውም፣ አይነጅስም። ረጨት አድርጋችሁ ብቻ ማለፍ ትችላላችሁ። ሴቶችን ገና ከህፃናታቸው ጀምሮ እንደ ዕቃ ይቆጥራቸዋል፣ እንደ ቆሻሻ ይቆጥራቸዋል ማለት ነው። ይሄ ግልጽ የሆነ ቅድም እፎይ እንደተናገረው ሴቶች ላይ መድሎ የሚፈጽም ነው። ገና ከመወለዳቸው ገና ከህፃናታቸው ጀምሮ ማለት ነው። ገና ከህፃናታቸው ጀምሮ። አሁን ምክንያቱ ምንድን ነው? ሙሐመድ እንደዛ ብሎ የተናገረበት ምክንያቱ ምንድን ነው? የሴቶቹ ህፃን ይነጅሳል፣ የወንዶቹ ግን አይነጅስም። መነሻው ፖይንቱ ሪፈረንሱ ምንድን ነው? እንደዛ ብሎ የተናገረበት ምንድን ነው ፖይንቱ? እሺ ዘርማው ነው የሚለው አሁን የገባ ወንድማችን
ይሰማል? ሰላም እንዴት ነው? ሰላም ነው? አለን። ኦኬ። ሙስሊም ነህ? እ? ሙስሊም ነህ? አዎ አልሐምዱሊላህ። ኦኬ። ጥያቄያችንን ሰምተዋል? ምን ነበር? ሁሌ ኦኬ። እዚህ ስትል ነው ምን አለ? ኦኬ። ጥያቄያችንን ሰምተዋል ወይ? እያንዳንዱ ነገር በማስረጃ ነው የምናገረው። እኛ ጋር አንድ የቃላት ዘለፋም ሆነ ስድብ ስለማታዳምጥ ችግር የለውም፣ አታስብ። እስካሁንም እንደዛ አድርገን ስለማናቅ ማለት ነው። እሺ፣ የሴት ህፃን ልጅ ከወንዱ በተለየ ለምንድን ነው ሽንቷ የሚነጅሰው ወንድማችን? ማለት የሴት ልጅ የህፃን ማለት ነው ገና ምግብ ያልበላች ወይም ደግሞ የምትጠባ ህፃን ልጅ ሽንቷ ከወንዱ በተለየ ይነጅሳል አይደለ? በእስልምና እንደዛ ተብሎ ይታመናል። አይ ሁሌ እዚህ ንጽጽር የምትሰሩት ግን ምንድነው? ሁሌ ስለ ስፐርም ብቻ ነው? ነብይህ በየቀኑ ላይ እያንጠባጠበ ለምሳሌ መስጊድ ይሄድ ነበር። የተጻፈውን ነው ማለት ነው የምናነበው። የተጻፈው እንደዛ ብቻ ስለሆነ ነው። እሺ፣ ወደ ጥያቄው ሂድና ጥያቄው መልስልኝ ወንድማችን። ይቅርታ አድርግልኝ። እዚህ እንጃ አንደኛው ወይም እንደዚህ ስለ ወሲብ ምናምን እንደዛ ነገር የእንደዛ አይነት ነገር ፕሮግራሙ እንደዛ የነብዩ አስተምሮ ነው እኮ። ነብዩ በየቀኑ የሚያደርገውና ለሰሃቦቹ የሚያስተምራቸው እሱን ስለሆነ ሐዲስ ላይ እንዳለ ተጽፎ የሚገኘው እሱ ብቻ ነው። ምንም ሌላ የተለየ ትምህርት የለም። ባይዞ ያልገባኝ ነገር ስለ ሽንት እየተወራ ስለ ስፐርም ነው እንደምታወሩት ማለት ሽንትና ስፐርም በእስልምና አንድ ነው ማለት ነው። ኦኬ ቴንክ ዩ። ለዛ ነው ለካ መሐመድ አይነጅስም ብሎ ላይ ወደ የረጭ እንዳብ ሲጣይ ዝር ፖስሮ የሚሄደው። እኔ ሽንትና ስፐርም የሚለያይ መስሎ የነበረ ስለ ሽንት እያወራን ስለ ስፐርም ነው የምታወሩት ብሎ የገባው። የሴቷ ይነጅሳል የወንዱ አይነጅስም ያለው ሴቷም ስፐርም አላት ብሎ ነው ያስተማረው መሐመድ። which is ከሳይንሱ ጋር የሚጋጭ ነው፣ ግን የሴቷ እንደዚህ አይነት ነው እንደዚህ ምናምን ብሎ እና የሴቷ ይነጅሳል የወንዱ አይነጅስም። ለዛ ነው ለካ ላዩ ላይ አብሲጣ ይመስል ሱሪው ላይ አብኩቶ አጨማልቆ ድግስ ባለባቸው ሰዓት ድሮ ገጠር ላይ እንትን ሲሉ ተጨመላልቀው ይሄዳሉ። ለዛ ነው ምናምን ያስፈልጋል። ዝም ብለህ ለምንድን ነው አንተ ያማል? ምን ነው ማስረጃ የሚያስፈልገው? ምንም ነገር የምታወራው ነገር በማስረጃ እያሳየህ ነው መሆን ያለበት እንጂ እዚህ ጋር ምንድነው አንተ ገጠሪ ብቻ ነው የተሰበሰበው። እዚህ ጋር እኮ ሁሉም ያነባል። እሺ አዳም አንተ ታነባለህ። አሁን እሺ የምታነብ ከሆነ በመጀመሪያኛ ያነሳነውን ትመልሳለህ። ከወንድና የሴት ልጅ የህፃናት ሽንታቸው ልዩነቱ ምንድን ነው? ማስረጃ ህፃናት ልዩነታቸው ምንድን ነው? ምኑ የህፃናት ሽንታቸው ልዩነት አለው የለውም እያልኩ እኮ ነው። ገና እየጠየኩ ነው። እኔ ብትጠይቀኝ የህፃናት የወንድም የሴትም አንድ ነው። በቃ ሽንት ነው። እናንተ ላይም እኮ አለ እንደዛ ይላል። በነገራችን ላይ እሱን እኛ ጋር እንደሚል ታሳየኛለህ። አሁን መልስ ዘርማ። እኔ ላሳየህ ታሳየኛለህ። እኔ ክስ ተረጋጋ። ተራን ጠብቅና ታወራለህ። ቆይ አዳምጥ። ሳዲ እኔ ልመልስለት፣ አንተ ፍቀድልኝ። እሺ ሚውት አድርግና ቀጥል ዘርማ። እኔ ይቅርታ አድርግልኝ። እዚህ ሁሌ እዚህ የምታወራው ነገር ልክ አይደለም። ያለ ማስረጃ ምናምን እንደዛ የተጠየቅነው መልስ። ቅድሚያ ታልቀስ እንደ ነብይ ኝኝኝኝ አትበል። ጥያቄው መልስ። ዋጋ ያስከፍልሃል ነው እንደዚህ ሚውት አታርገኝ። እኔን መልስ። አውርዳው እሺ። ነው ይሄንን ኢዴት ኮባራስ አውርዳው። ለዛ ትወጋለህ። አውርዳው ይሄንኛውን አውርዳው። ትወጋለህ ይላል። እንደሚወጋው ጋርና ደደብ። መቼ ነው የምትሰለጥኑት እናንተ? መቼ ነው የምናውቁት? እድሜ ልካቸውን እየሄዱብኛል። ይሻላችኋል። ጭንቅላት ነው ያላቸው እነዚህ ሰዎች። ደደብ
የእናንተን ጭንቅላት እኔ የጠፍሬን ቆሻሻ አልቆጥረው። ምን አይነት ውርጋጥ ናቸው ባለጌ። ጥያቄ ሲጠየቅ ትወጋለህ ይላል። የሚወጋ ይውጋና መግደል ማረድ እድሜ ልካቸው ማለት ነው። ደም የጠማቸው አጋንንታሞች መቼ ነው ከዚህ አራጅና ወጊ መንፈስ የምትወጡት? ስለ ሽንት ሲጠየቅ ስፐርም አወራችሁ ይላል። ስፐርምና ሽንት ምን አገናኘው? ስለ ህፃናት ሽንት እየተወራ ለምን ተለያየ ተብሎ ሲጠየቅ ስለ ስፐርም ለምን ታወራላችሁ? ስለ ሽንት እየተወራ ስለ ብልግና ለምን ታወራላችሁ? ቅድሚያ ርዕስ ሰምታችሁ ነው። የአጋንንት ጆሮአችሁ ላይ ይሸናል ያለውን አጽሉትና ኡዱ አድርጋችሁ ነው። ቶፒኩን ሰምታችሁ ነው። ራሳችሁን አታስገምቱ። ከስር ቁጭ ብለው የሚያደምጧችሁ የእናንተ ኡስታዞች አሉ። አክቹዋሊ እነሱም ከእናንተ አይሻሉ። ኤኒዌይስ ኑራ ስርዓት እያልሽ ስለነበረ እስቲ ቶፒኩ ላይ ቁሚና ወይንም ቁምና መልስ ኑራ። ጥያቄውን ሰምተሃል? አይ እኔ ደግሞ አንተ ልጠይቅ ፈለኩ። ትጠይቂያለሽ። ጥያቄውን መልሽና ሴት እንደመሆንሽ አይ ይመለከትሻል። እኔ ነኝ የምጠይቅህ። ለምንድን ነው ሁሌ ስለዚህ የምታወራው? ከፍ አድርጋት ቅድሚያ ሂምሌትና አድርጋትና ዋርዳት። ስለዚህ ጉዳይ አንድ ቀን አውርቼ አላውቅም። ከፍ አድርጋት። ሁሌ አድርጋት። ከወገብ በታች ምናምን ስለ አማልክት ለምን አታወራም? ቆይ ስለ ሽንት ልዩነት ያወራውበትን አንድ ቀን ማስረጃ እንጂ ስለ አማልክት ለምን አታወራም? ስለ አማልክት ለምን አወራለሁ? እኛ አማልክት ጣዖታት ናቸው። አምላክ አንድ ነው፣ አለቀ። አሁን ስለ ሽንት ያወራውበትን አንድ ማስረጃ እንጂ ማን ነው? ሁሌ ስለ ከወገብ በታች ምናምን። አሁንም ደግሞ ላዋርዳት። እሺ አዋርደኝ። ከወገብ ቆይ አትጩይ። ሁሌም ከወገብ በታይ ነው የምታወራው አለች። ለ3 ወር ያህል ተከታታይ የገባሁት ምን እንደሆነ ኮመንት ላይ ከስር ጻፉልኝ። አሁን ደግሞ ቀጣይ 2 ወር ብዬ ፕሮግራም ያዝኩት ምንድን ነው? ኮመንት ላይ ጻፉት። እኔም አልናገርም፣ አንቺም አትናገሪ፣ ኮመንት ታነቢያለሽ። ለ3 ወር ያህል ተከታታይ ስገባ ከዛ ደግሞ ከ15 ቀን እረፍት በኋላ አሁንም ለ2 ወር እንደገና ብዬ ያዝኩት ፕሮግራም በምን ዙሪያ ነው? ኮመንት ላይ ጻፉላት። ማናችንም አናመራው፣ ኮመንት ጻፉላት። ከዛ አንብበሽ ትነግሪኛለሽ ምን እንደሚል ኮመንቱ። እየቆጠረ ያለውን አየሹ? ስለ አላህ ነው የሚለው። ቴንኪው። ተሳስቼ ነው አላህ አማልክት ብላችሁ የምታመልኩት መስሎ የነበረ ጣዖት መሆኑን ስለነገርሽኝ እናመሰግናለን። ስለ ብልግና ጣዖት ነው የሚለው ጣዖት ነው የሚለውን ማስረጃ እኔ እኮ እስካሁን ጣዖት ነው አላልኩም። ምን ያለ በቃ ከወገብ በታች ነው አላህ ከወገብ በታይ ነው። ሶሪ አሳይ ማስረጃ ራስሽ ነገርሽኝ። ሁሌ የምገባው ከወገብ በታች ነው ብለሽኛል። አንተ ስለ ህፃናት ሴቶች ምናምን ነው የምታወራው ሁሌ። እኔ ስሰማህ ማለት ነው ለምን እንደሆነ ባላቅም ለ4 ወር ያህል ተርታውን የገባሁት ተርታውን ቤቴን ከፍቼ የገባሁት ስለ አላህ ነው። ስለዚህ አላህ ከወገብ በታች ነው። እናመሰግናለን። ኤኒዌይስ አሁን የዛሬው ቶፒክ ላይ ፎከስ አድርጊ። ጥያቄውን ላይ ትመልሻለሽ። የዛሬው ቶፒክ ላይ እታችን እሺ ጠይቅ። መልካም። የወንድና የሴት ልጅ ሽንት ለምን ተለያየ የሚል ጥያቄ አለ። ህፃናት ሴት ነጃሳ የሆነችበት ምክንያት ምንድን ነው? እሱ ወንዱን የማይነጅስበት ሽንቱ ሴቷ የምነጅስበት ምክንያት ምንድን ነው? ህፃናት ትልቆች ናቸው ወይስ ህፃናት ናቸው? ልጆች ከስንት ዓመት በታች?
እድሜ አልተቀመጠም። ተቀምጧል። እሺ እድሜ ተቀመጠ ንገሪኝና ቀጥያ አይ ታውቂዋለሽ ማለት ነው ተቀምጧል። እንደዚህ አንተ መጀመሪያ ሐዲሱን ስታነብ እኮ ሙሉን ነው ማንበብ። እኮ አንቺ ስለምታውቂው እድሜው ስንት ነው የሚለው የተቀመጠው ላይ አይ ሐዲሱን እኮ አንተ ነህ ያመጣኸው እዚህ ጋር። ሶ ቁጥሩ እድሜው አለው ገደብ። ኦኬ ካለው እስቲ ነው ሐዲሱን አንዴ ክፈተው። ጀሚዓ ተርሚዚ 610ን ክፈትልኝ። ሸልምሻለሁ ቁጥሩ ካለ አንቺ ቁጥር ያለው ሐዲስ ካወጣሽ ቀጥል አንብበው። ኦኬ እሺ አሊ ቢን አቢ ጣሊብ ናሬትድ ዛት the messenger of Allah said ያላህ መልእክተኛ እንደዚህ ያለ አሊ እንደተረከው about urine of male child that suckles ስለ ወንድ ህፃን ልጅ እፎይ ለጠቆማ 500,000 እንከፍላለን ይላል። አታሳድጉም እንዴ? ባለፈው ቢያንስ እኮ ስንት ነው? 1 ሚሊዮን ብር አስገብታችሁ ነበር። ቀነሳችሁ እንዴ? እፎይ ለወጋ ለገደለ 1 ሚሊዮን እንከፍላለን ብላችሁ ነበር። ወደ ኋላ መለሳችሁት። 500,000 ብር ያደረገው በግ እንኳን እኮ እንደዛ ያወጣል። ኧረ ተው ቀጥልሽ። ያ መሐመድ ያላህ መልእክተኛ ስለ እፎይ አንተ ከበግ ታንሳለህ እንጂ አምሮ ሐዲስ ስለሆነ ከበግ ነው የምታንሰው። አንዴ ሚውት አድርግ እስኪ። በጌም ክስ ሙስሊሞች ተሳዳቢ ናቸው። በነገራችን ላይ ይነው መረጃ ሲመጣው ልቅ አለች። አያት አይደለ? ልጁ ቅድም ሊያብራራልህ ሲል ለምን አወረድከው? ልጁ አብዲ ሊያብራራልህ ነበር አይደል? መረጃ ያዘ ሰው አትፈልጉም። ድንገት ያልተዘጋጀ አስወጣው። ከስራ አድርገው ታወራለህ። ደደቦችን አታስቀምጧቸው። ኢነርጂያችንን ድሬን እንዲያደርጉ አስፈላጊ አይደለም። በቃ ሙስሊሞች መሀይም ናቸው። ሁሉም የሚያውቁት ነገር የለም። ስድብ ነው፣ ብልግና ነው፣ እንገላለን እያሉ ያው ቁጥር ከስር ይጽፋል። ቢዩት አታርጉት። አራጅ ናቸው ስንል በተግባር እያሳየናችሁ ነው። ተሳዳቢ ናቸው ስንል በተግባር እያሳየናችሁ ነው። ባለጌ ናቸው ስንል በተግባር እያሳየናችሁ ነው። መልሰው እፎይ ተሳዳቢ ነው ይላል ማለት ነው። ሐዲሱ እየተነበበለት ስድብ ይመስለዋል። ትናንትና ያሳየኋችሁ ቪዲዮን በደንብ ኮፒ ሊንክ አድርጉት፣ አሳዩዋቸው። ተሰደብን የሚሉት ውሸት ነው። ተሳዳቢው ራሳቸው የጻፉት መጽሐፍ ነው። ክርስቲያኖች ሲያነቡት ክርስቲያኖች የሰደቧቸው ይመስላችኋል ብሏል ሀባሹ ዋብያውን። ዋብያው ደግሞ ሀባሹ ምን አለ? የእናንተን መጽሐፍ ስድብ የሚመስል መጽሐፍ እንተነዟል። አህያ ካየን አያስችለንም፣ ስሜታችን ይነሳል ብለዋል። ይሄ ምንድን ነው የሚያሳየው? መጽሐፍቶቻቸው ስድብ እንደያዙ ገብቷቸዋል ማለት ነው። አሁን እነኚህ ምንም አንብበው ማያውቁት ግን ምንድነው ከኔ ነው የሚሰሙት። ኡስታዞቻቸው አልነገሯቸውም፣ ከኔ ነው የሚሰሙት። ይሰደብኳቸው ይመስላቸዋል። እኔ ጥፋቴ ማንበቤ ነው መጽሐፋችሁን። የእፎይ ጥፋቱ እስልምናን ማንበቡ በሉ። የእፎይ ጥፋቱ የእስልምናን መጽሐፍቶች ማንበቡ፣ ሌላ ምንም ጥፋት የለበትም እፎይ። ለእያንዳንዷ ላወራኋት ማስረጃ መጣባቸዋለሁ አልኳቸው። ለእያንዳንዷ ለከሰሱኝ ማስረጃ መጣሁባቸው። ማስረጃ ብቻ ማምጣት አይደለም እኮ በጣም የሚገርመው ነገር የራሳቸው ኡስታዞች እንዲናገሩ አደረግኳቸው። የቆየችው ታፍሩበታላችሁ የምትለው ነበረች። የራሳቸው ኡስታዞች አሁን እየወጡ ተሸማቀቅን አፈርንበት አሉ። ከዚህ በላይ መረጃ ምን ትፈልጋላችሁ? አሁን ሌላ ትንቢት ልንገራችሁ። ሬዲ ናችሁ? ዝግጁ ናችሁ ትንቢት ለመስማት? ክርስቲያን ያንተ ነው የሚደርብብኝ እና ሌላ ትንቢት ልንገራችሁ። ያለፈው አልፏል፣ ግን የሚቆም አይደለም ወጀቡ። ያነሳንባችሁ ወጀብ የሚቆም አይደለም። የምትቋቋሙት ድራማ በመስራት በመዋሸት የምትቋቋሙት አይደለም። ቀጣይ ሀባሽና ዋብያ ሙሉ ለሙሉ መስጊድ እስካለየ ድረስ ኃይለኛ ጦርነት ውስጥ ትገባላችሁ። ኃይለኛ ጦርነት ውስጥ እንዲህ በቀላል አይደለም። እንደዚህ በመስጊድ ዝም ብላችሁ የምትፈቱት መንግስት ካሁኑ እልባት ካልሰጣችሁና የአኩርፎ የተቀመጠው ጀማን
ካላስማማውና አሁን በቃ ልክ ኦርቶዶክስ ፕሮቴስታንት ለብቻ ካቶሊክ ከሌላው